አይነ በሲሩ አፍቃሪ ከሚለው ታሪክ ከክፍል 29 የቀጠለ። ለነሱ መልስ መስጠት ሌላ ስራ ይጠብቀዋል። በዚህ ሁለት ነገሮች መሃል ሆኖ ኤልያስ ግራ ተጋብቷል። ግን ክፋት የማይለቀው ያለመውን ሳያገኝ አርፎ መቀመጥ የማይችለው አይነት ሰው ነውና አሁንም ቢሆን አፈር መጫሩን ቀጠለ። ኢምራንና ኢክራም በሰሙት ነገር በጣም ተደስተዋል። ጋርዶቹ ባመጡት ዜና የጋሽ አክመልና የልጃቸውን ከኤልያስ የሞት መራቅ መትረፋቸውን ሲሰሙ በፈገግታ ልባቸው ቅቤ ጠጥቶላቸዋል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። 10 ጊዜ ይተያያሉ። ኤልያስ ለቋቸው ወደ ኩሽና ገብተው እስኪነጋገሩ ድረስ እስኪያወሩ ድረስ እስኪሞጋገሱ ድረስ ጨንቋቸዋል። ስለ ቀጣይ እቅዳቸው እስኪያወሩ ድረስ ደቂቃው ረዝሞባቸዋል። ብቻ ልባቸው በደስታ ጸድቷል፣ ፍንትው ብሎ በርቷል። ኤክራም ያመጣችውን እነዚህ ሁሉ ሀሳቦች እጅግ ገዢ ስለነበሩ ኢምራን ከልቡ አመስግኗታል። እሷም ብትሆን እሷ በምታደርገው ነገር ሁሉ ከአቅሙ በላይ የቻለውን የተባበራትን ኢምራንን በጀግንነት ልቧ ላይ ከትባዋለች። ኢምራን ነገሮችን ሁሉ ተስተካክለውለት ለሷ የፍቅሩን ጥያቄ እስኪያቀርብላት ልቡ ይንቀጠቀጣል። እሷ ግን ይህንን አታውቅም። ልቡ ሰጥቶ አተኩሮ ማየቱ፣ ፍቅር ፍቅር በሚሸት ቃላት መናገሩ፣ እንስፍስፍ ማለቱ ሁሉ ሙሉ ቀን የሚውለው ስራ ከእኔ ጋር ስለሚሰራ ሌላ ሰውን ስለማያገኝ ጥላቸውንም ንዴቱንም ፍቅሩንም የሚገልጸው ለእኔ ብቻ ስለሆነ ነው ብላ የምታስበው ኢምራን ግን የመጨረሻ ፍቅር ዓለም ውስጥ ገብቷል። ወድቆላታልም ጭምር። ኤልያስ በድንፋታ ንግግሩን ቀጥሏል። እነሱ ግን በራሳቸው የደስታ ስሜት ውስጥ ሆነው የሚለውንም አይሰሙትም። የሚገርመው እኮ በራሴ እጅ አፈራርሜ አጋብቻቸው ሳያንሰኝ ዛሬ ደግሞ እንደፈለኩኝ እንኳ ላረጋቸው ልጣቸው። እኔ የገባሽበት እገባለሁኝ። የትም ብትገቢ ከእኔ እጅ ተፈልቅቀሽ አታመልጭም። ማሚ ማን እንደሆንኩኝ ስላላወከኝ ነው የማይሆን ሙከራ የሞከርከኝ። የሚያውቁኝ ሰዎችማ ከእኔ ጋር እንዲህ አይነት ጨዋታ አይጫወቱም። ከእሳት ጋር ጨዋታ አይጫወቱም። አንተም ብትሆን ልክህን ታገኛለህ አለና ወደ ጋርዶቹ ዞሮ ለመሆኑ ወዴት ሊሄዱ እንደሚችሉ ታውቃላችሁ? ማለት ይሄ ማሚ የሚባለውን ሰው ስልኩን የሚያውቅ ወይም አድራሻውን ቤቱን ምናምን የሚያውቅ ሰው አለ እንዴ እዚህ ብሎ ጠየቀ። ማንም የለም። ኢምራንና ኢክራምም የማሚን ቤት በደንብ ቢያውቁትም እንኳ ሊናገሩ እንደማይችሉ የታወቀ አሙን ጉዳይ ነው። ኤልያስ ሁሉንም ጠየቀ፣ ከማንም መልስ አላገኘም። መጨረሻ አንድ እጅግ ለሱ ጥሩ የሆነ ግን በክፋት የታጀበ ሀሳብ አሰበ። ኢምራንን ጠራው። ኢምራን ይኸውልህ እስካሁን ጥሩ ሄደሃል። ከዚህ በኋላም በዚሁ መልኩ ጥሩ ነገር እንድትሰራልኝ እፈልጋለሁ። ማሜ ለአንተና ለእሷ ለኢክራም ምን አይነት ቦታ እንዳለው ከአይኖቹ ላይ ማንበብ ችያለሁ። እንዴት በፍቅር ሲመለከታችሁ እንደነበር አስተውያለሁ። ስለዚህ ልክ እንደ ጋሽ አክመል ሁሉ ለማሚም እናንተን ደካማ ጎኑ ናችሁ ማለት ነው። እናንተን መልቀቅ የለብኝም። እናንተ ከአጠገቤ በራቃችሁ ቁጥር እኔ የአህመድን ሰዎች ጋር ማድረግ የምችለውን ነገር ሁሉ እየቀነሰ ይመጣል። ስለዚህ አሁንም ቢሆን እንደነበረው ይቀጥላል። ለቤተሰቦቻችሁ ዛሬ 50 ሺህ ብር እሰጥላችኋለሁ። ዛሬውኑ ትልኩላችኋላችሁ። የባንክ አካውንታችሁን ንገሩኝና በሞባይል ትራንስፈር አድርግላችኋለሁ። ይሄ
እስካሁን ከኔ ጋር ለሆናችሁት ሽልማት 50 ሺህ ብር ካነሰም የሚያስፈልጋችሁን ነገር የሆነ የጀመሩት ነገር የሆነ ቤት ምናምን ጣጣ የሚሰሩት ነገር ካለም እጨምረላችኋለሁ። ከዛ ውጭ ግን ዛሬ አሁን አዲስ የምንሰራው ሜንሽን ይኖረናል። አንቺም እንደዛው አንቺ ከኔ ሰዎች ጋር አብረሽ ሆነሽ የሰፈሩ ሰው አዲስ የጀመረውን ሹክሹክታ አህመድ ምናምን ለሚለው ጉዳይ ያለበት ነገር ቦታውን እየነገርሽ የሆነ ነገሮች እየነገርሽ አፋቸውን ማዘጋት ነው። የአንተ ግን ትልቅ ሜንሽን ነው። አንተ በምነግርህ አሁን በጥንቃቄ በማስረዳህ መመሪያ መሰረት ምንም አይነት ስህተት ሳትፈጽምና ሳታዛንፍ ትክክለኛ አካሄድ ሄደህ ማሜን ታጠምድልኛለህ። ከዛ በኋላ የማሜ መንገድ እስከ መጨረሻው ጋሻ አክመልንም ልጅቷንም ሌሎች የሚፈልጋቸው ነገሮች በሙሉ ያዳፍንልኛል። እንደማየው ከሆነ ደግሞ ማሜ ጥሩ ገንዘብ ያለው ሰው ነው። እንደ አህመድ ሁሉ የሱ ገንዘብም እኔ እጅ ላይ ይገባል። ስለዚህ ኢምራንና እስኪ ተከተለኝ፣ በምነግርህ መሰረት ትክክለኛውን ሜንሽን ትፈጽማለህ ናና አለውና ወደ ግቢ ይዞት ወጣ። ማሜ ነገሮችን ካስተካከለ በኋላ ወደ በሩ እየተጠጋ በሉ ሁላችሁም በዱአ ጋሼ በዱአ አላቸው። ጋሻ አክመልን እና ደግሞ ማዘርንም ፋዘርንም ማወቅ የለባቸውም። ማዘርም ፋዘርም ማወቅ የለባቸውም። ይህንን ጉዳይ እኛ ብቻ የገባንበትን ጉዳይ በፍጹም ማወቅ የለባቸውም። በጣም ስለሚጨናነቁ ከመንገዳቸው ያሰናክሉናል። እናንተ ብቻ ናችሁ በሚስጥር የምታውቁት አላቸው ለጋሻ አክመልና ለልጃቸው። ጋሻ አክመል እሺ ብቻዬን ነው የሚሄደው ብለሃል፣ አላህ ይከተልህ። ታዲያ ይህንን ማጉያ ያልከውን ነገር እንዴት ነው የምንጠቀምበት አሉት። አጠገባቸው ትንሽ ስፒከር አስቀምጦላቸዋል። ይሄ ስፒከር ነው። የዚህ ስፒከር ማይክ ያለው እኔ ኪስ ውስጥ ነው። ስለዚህ ከኤልያስ ጋር የማወራቸው ማናቸውንም ንግግር ትሰማላችሁና ነገሩ ወደ መጥፎ ሁኔታ የሚቀየር መስሎ ከተሰማችሁ የሆነ ማለት ቀለል ያለ ሳይሆን ጠንከር ያለ ነገር የሚፈጠር መስሎ ከተሰማችሁና እኔ 3 ጊዜ ካሳልኩኝ ሳልሳል አለ አይደል? 3 ጊዜ ካሳልኩላችሁ ቀጥታ ትላንትና ወደ አናገርነው ኢንስፔክተር ጋር ስልክ ትደውላላችሁ። ይሄው የሱ ስልክ ቁጥር ፊት ለፊት አስቀምጬላችኋለሁ። ከዛ ስጋት እንዳለኝ ስለሚያውቅ ኢንስፔክተሩ ቃል በገባልን መሰረት በፍጥነት መጥቶ አካባቢውን ይከባል። ኤልያስን በቁጥጥር ስር ማዋል ይችላሉ ማለት ነው። ስለዚህ የሆነች የተለወጠች ነገር ካያችሁና መለወጡን የሚያስረዳ የእኔን ሳል ከሰማችሁ 3 ጊዜ ሳል ነው የምጠቁማችሁ። ይሄ የኔና የእናንተ ኮድ ነው። ይችን ሳል ከሰማችሁ በፍጥነት ኢንስፔክተሩ ጋር ደውላችሁ በፖሊሶች ቦታው እንዲከበብ ታደርጋላችሁ። ከዛ ሁኔታዎች ይስተካከላሉ። እንደዛ ካልሆነ ግን ሰላማዊ ንግግር ካደረግን ወይ ደግሞ ዝም ብሎ ይሄ የንግግር እንኳ ሰላምታ ወይም የሆነ ኃይል ቃሎች ምናምን ከተለዋወጥን በትዕግስት ጠብቁኝ። ቶሎ ብላችሁ ኢንስፔክተሩ ጋር እንዳትደውሉ። ምክንያቱም ምናልባት ነገሩን መልሶ ሊቀዘቅዝ ይችላል። ብቻ ባለሁበት ሁኔታ ሁሉ ከስፒከሩም ከማይኩም በላይ ዱአችሁ እንዳይለየኝ፣ ደህና ሁኑ ብሎ ወደ ኤልያስ ዘንድ መንገድ አመራ። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 29 ይሄንን ይመስል ነበረ። በክፍል 30 እስከምንገናኝ ድረስ ቪዲዮ ከተመቻችሁ ላይክ፣ ሸር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። እንግዲህ ማሜ ጋሻ አክመልና ልጃቸውን ከነበሩበት ቤት ኤልያስ ሊገላቸው አስቦ ነበርና ሊያስገድላቸው አስቦ ነበረ። ግን ደግሞ ማሜ ደርሶላቸው ወደ ሌላ ቦታ ወስዷቸዋል ማለት ነው። አሁን ላይ ደህና ናቸው። ክፍል 30 ላይ ምን ይፈጠራል የሚለውን አብረን የምንሰማ ይሆናል። በያላችሁበት አላህ ሰላማችሁን ብዝት ትርፍ ያድርግልኝ እያልኩኝ ለነበረን ቆይታ ከልብ አድርጌ ነው የማመሰግነው። ሁላችሁም ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ።
በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።